እጅግ በጣም ከባድ ስህተት ነው። አክቹዋሊ ማለት ነገረ መለኮታችን ኤክስፒሪየንስ ላይ ልምምድ ላይ አይደለም መመስረት ያለበት፣ ስክሪፕቸር ላይ የእግዚአብሔር ቃል ላይ። ፌዝ ነኝ እንዴ? ተጠራጥሬ ያለው ቀስ ብለን እናጣራለን። ዕቅበተ እምነት አየህ በጥርጣሬ ይጀምራል፣ ግን በጥርጣሬ ስራ አይሰራም። አረጋገጥኩ በኋላ ወደ አንተ መመለሳለሁ እና እንትናን እየደገፍከው ነው ትባላለህ። ኖ እንትናን አይደለም፣ እንትና የሚያራምደውን እውነት ነው የምደግፈው። የእንትና እውነት ደግሞ የኔ እውነት ነው። የሞገትኩት እኮ በዛ እውነት ያ ግለሰብ እንዲሄድ ነው። አፕሪሺየት ማድረግ አለብኝ፣ አድርጌያለሁ። ስለዚህ እኔ ቪዥዋላይዝ ለማድረግ እንዳስብ አይደለም ይሄ ክፍል የሚገፋፋኝ፣ ወልድ ላይ እንድደገፍ ነው። እኔ ኢቫሉዌት ማድረግ የለብኝም። በአደባባይ ላይ እኮ ንስሐ ገብተው እዛው ነገር ውስጥ ተመልሰው የገቡ ሰዎች እናውቃለን። የግል ጠቦችንና ስድቦችንም የሚያነሱ ሰዎች እንደ አቃቢ የሚታዩበት ሁኔታ ነው ያለው እና የሙግት መሰረታቸው ምን እንደሆነ ግራ እስኪገባ ድረስ ትደርሳለህ። አንዳንዴ ምን ላይ ቆመን ነው እየተሟገተን ያለ ነው? ሚዲያዎቻችንን ስትመለከት ሙግቶች በቃ ፈር የሌላቸው፣ ቅርጽ የሌላቸው፣ መነሻና መዳረሻ የሌላቸው፣ ምንም መስመር ያልተሰመረላቸው ሆነው ነው የምታየው። እንደ ሎጂክ እንዳትዳኘው ሎጂካል አይደለም። በእግዚአብሔር ቃል እንዳትዳኘው በእግዚአብሔር ቃልም የሚዳኝ አይደለም። በቤተ ክርስቲያን ታሪክም እንዳትዳኘው በቤተ ክርስቲያን ታሪክ የሚዳኝ አይደለም። ቁርአን ተርሚኖሎጂ ብጠቀም ስለ ነቢዩ መሐመድ ቁርአን የሚለውን አስፈራሪ አደረግንህ ይላል። በህዝቡ ላይ አስፈራሪ አደረግንህ የሚል ስያሜ ይሰጠዋል እና በእርግጥም ስታይ አንዳንድ የቁርአን ክፍሎችን የማስፈራራት ነገራቸው በጣም ይከፋል። ፍቅርን ከመግለጥ ይልቅ ኃይልን፣ ማስፈራራትን የሚገልጡ በጣም ሰፋፊ ቶፒኮች እንደያዘ ሀሳቦች እንደያዘ ታያለህና እስልምና የተስፋፋባቸውንም የኋላ ታሪኩን ስትመለከት ጦርነት ሴፍ ያለው ስለሆነ መሐመድን አስፈራሪ አደረግንህ ማለቱ ምናልባት ትክክል ነው ብዬ አስባለሁኝ እና አቃቢያኑ ራሳቸውን እንደ አስፈራሪ እያዩ ያሉበት ወቅት ይመስለኛል። አንተም ለዛ ነው አንተ በጣም ተሟጋች ስለሆንክ አለስልሼ ነው የምጠይቅህ ያልከኝ ማለት ነው። ፕሊስ አታለስልሰው፣ እኔ አስፈራሪ አይደለሁኝም። የዕቅበተ እምነት አገልግሎት ማስፈራራት አይደለም። በሁሉ ነገር የተለየ ክህሎትና ችሎታ እንዳለ ሰዎች እንዲያስቡና እንዲቆጥሩ የማድረግ ተጽዕኖ የመፍጠር እንዲፈሩህ የማድረግ አይነት ነገር እሱ ትክክል አይደለም ብዬ ነው የማስበው። እንደውም ለውይይትና ለሙግት ክፍት መሆን አለብህ፣ ኢዚ መሆን አለብህ። ሰዎች ሲሞግቱህ የማትቦልክ ለሙግት ሲጠሩ አቬሌብል የምትሆን እኔ አሁን ምሳሌ ማንሳት እችላለሁኝ። በተደጋጋሚ ለአንዳንድ አቃቢዎች ጥያቄ አንስቻለሁኝ የፊት ለፊት ሙግት እንድናደርግ አንዳንድ ሀሳቦች ላይ ማለት ነው። ፈቃደኞች አይደሉም፣ አይፈልጉም። ለምን? ምክንያቱም እያስፈራሩ መቀጠል ስለሚፈልጉ፣ ሀሳባቸው ፊት ለፊት እንዲሞገት ስለማይፈልጉ። አንዱ ችግር ብዬ የማስበው ለረጅም ጊዜ ዕቅበተ እምነት በጥቂት ሰዎች ሲዘወር ነበር የኖረው በኢትዮጵያ ክርስትና ውስጥ። በአንድ ሰው ወይ በሁለት ሰው ለ10 ዓመት ለ20 ዓመት ያ ሰው ብቻ ነው በቃ ዕቅበተ እምነት በሚለው አገልግሎት ላይ የሚታወቀው ማለት ነው። እና እሱ የሁሉ ነገር መለኪያ እንደሆነ ነው የሚታሰበው። እሱ ያለው ትክክል ነው፣ እሱ የተቃወመውን መቃወም አለብህ፣ እሱ የደገፈውን መደገፍ አለብህ። እንደዚህ አይነት አፕሮች ነው ያለው። ይሄ በጣም ሲሪየስ ነው። ያስተዋልኩትን የተመለከትኩ አገልግሎት ውስጥም እንዳለ ሰው ማየውን ችግር ነው የምነግርህ። እና እንደዚህ አይነቶቹን ሰዎች ሄደህ ሀሳባቸውን ስትነካ ጠቅላላ ይቃወሙሃል። ሁሉንም ነገር ግን ሸራፋ በመፈለግ ራሱን ስላሰለጠነ ለደህና ነገር ያለው ምልከታ እየጠፋ ነው የሚሄደው እና ሁሌ ሸራፋ ፈላጊ ስብዕና ያላቸውና ሁሌ ትክክል እነሱ የሆኑ ናቸው ተብላችሁ ነው አንድ ላይ ነው የምትፈረጁታ። ዕቅበተ እምነት አንዱ ስራው የተሳሳተ ነገርን ማረም ነው። እሱ አስፈላጊም ነው፣ ሊካድ የማይችል እውነት ነው። ግን ምንድነው አሁን ባነሳው ምሳሌና በአቃቢያን መካከል መኖር ያለበት ልዩነት ብዬ የማስበው የተቀጠረው የለስላሳ ፋብሪካ ሰራተኛ የተሸረፈውን እየፈለገ እያየ ያወጣ ይጥለዋል በእርግጠኝነት። ምክንያቱም እነኛ ጠርሙሶች
ፓክድ ተደርገው ለገበያ ከቀረቡ የሰው እንትን ይጎዳሉ እና ገበያውም የተበላሸ ይሆናል። ቮይድ ነው የሚያደርጋቸው። ዕቅበተ እምነት ግን ቮይድ ለማድረግ አይደለም፣ ለማስወገድ አይደለም የሚሰራው፣ ሰው ላይ ስለሚሰራ ማለት ነው። የተሳሳተውን ነገር ለማረም ለማስተካከልና እንዲቀጥል ለማድረግ ለመጣል አይደለም። እሱ ስለሆነባቸው ምንም ነገር ቢያዩ ውጤቱን በማሰብ ሳይሆን ብለው ነው የሚተቹት። እና ስትተች ውጤቱን በማሰብ የምትተችበት በቂ አቅም አለ ወይ? ማብራራት ትችላለህ ወይ? አየህ፣ አብራርተህ ግለሰቡን ከራሱ ከነባር ግንዛቤው ተጨማሪ ነገር ካልጨመርክለት፣ አድ ካላደረክለት ምንም አልጠቀምከውም። መቃወም እንትና ተሳስተሃል፣ እዚህ ጋር ያደረግከው ነገር ልክ አይደለም ማለት ብቻውን በቂ አይደለም የሚሆነው ማለት ነው። እንደውም እልህ ሊይዘው ይችላል። አልገባውማ፣ አላሳየኸውም። የቱ ጋር ነው የተሳሳተው? ለምንድን ነው የተሳሳተው? እና አብዛኛዎቹን ፈረጃዎች ስትመለከታቸው ደምሳሳ ናቸው፣ የተብራሩ አይደሉም። ለራሱም ለተቺው ራሱ ግልጽ የሆኑ አይመስለኝም። እንደው ያው ሶሻል ሚዲያ ስለሆነ ዋን ዌይ ስለሆነ ጠያቂ የለውም። ጠያቂም ካለ ያው ብሎክ ይደረጋል ወይ ድሌት ይደረጋል ጥያቄው እንጂ ያዝ አድርገህ እስቲ ስህተቱ ምንድን ነው በደንብ አስረዳኝ፣ ከእግዚአብሔር ቃል አንጻር ከቤተ ክርስቲያን ታሪክ አንጻር ብትለው የለውም የሚለው ነገር የለውም። ሞጋች እንጂ ተሞጋች አይደሉም አይደሉም። የሚገርመው አንድ ነገር ቅድም አንስተህ ነበረ፣ እንደው በጣም ጥሩ ነገር ነው፣ የብዙ ሰዎች ጥያቄም ስለሚሆን የዕቅበተ እምነት ላይ የሚሰሩ ወገኖች በአጠቃላይ ሐሳቡ የዕቅበተ እምነት ሐሳብ ማቅናት አንድ ጉዳይ ነው። ስህተትን መለየትና ስህተትን ማረም፣ ሐሰተኛን ደግሞ መለየትና ማስተካከል ወይም ወደ እውነተኛነት መመለስ ግባቸው ኮንስትራክቲቭ ብዬ የማስበው። ከዚህ አንጻር በግምገማ እንዲጣል የሚፈልጉት ይበዛል ወይንስ እንዲቀና የሚፈልጉት ይበዛል? ከባድ ጥያቄ ነው የጠየቀኝ። ማለት ሰፊም ስለሆነ በቂ ጥናት ይፈልጋል። እንደው ማለት ካለብን ትንሽ ለማለት ያህል ማለት መሆን ያለበትን ነው በመጀመሪያ ማሰብ ያለብን። ያው ማቅናት ነው ያለብን፣ መጣል ሳይሆን ማቅናት ነው ያለብን። ኢቭን ውግዘት ራሱ ዓላማው ማቅናት ነው እንጂ ከምድረ ገጽ ማጥፋት አይደለም። ማውገዝ ሚስኮሚኒኬት ማድረግ ነው። ከክርስትና ማህበረሰብ እንዲነጠል ሰዎች ከእሱ ጋር ህብረት እንዳያደርጉ ማድረግ ነው ውግዘት ማለት ነው። ያው የራሱ የሆነ አካሄድ አለው ውግዘት። ትምህርቱ መብራራት አለበት፣ ስህተቱ መብራራት አለበት። ልክ አትናቴዎስ የአሪዮስን ትምህርት እንዳደረገው ማለት ነው። አንተ ያው የቸርች ሂስትሪ ታውቃለህ። ፊት ለፊት ነው የሞገተው። አሪዮስ አቋም ነው የያዘው፣ በትምህርቱ አቋም ያዘ። አትናቴዎስን ሞገተው። ግን አትናቴዎስ ብቻውን አልነበረም። አየህ፣ ሊደርሺፕ ነበረ፣ አባቶች ነበሩ እና የአትናቴዎስ ሐሳብ አሸናፊ ሆነ። ዳኝነት ነበረ ማለት ነው። ከዛ አሪዮስ ተወገዘ። አሪዮስ ሲወገዝ ሚስኮሚኒኬት ነው የተደረገው። ዓላማው ምንድን ነው? አቋም ስለያዘ ከዚህ ትምህርቴ አልመለስም ስላለ አንደኛ ቤተክርስቲያንን ክርስትናን ከመጠበቅ አንጻር ገደብ ለማድረግ ትምህርቱን እንዳያስተምር ገደብ ለማድረግ ነው። ሁለተኛ ንስሐ እንዲገባ ነው፣ እንዲመለስ ለማድረግ ነው። ራሱን የሚያይበት ጊዜ እንዲወስድና ንስሐ እንዲገባ ለማመቻቸት ነው። ዕቅበተ እምነት ውግዘት አይደለም። ዕቅበተ እምነት ለውግዘት ማጨት ነው ብዬ ነው ማስበው። ብዙ ጊዜ የአንድን የተሳሳተ ትምህርት ወይም የተሳሳተ ግለሰብ ስትተቸው ለውግዘት ነው የምታጨው። ሌሎች እንዲመለከቱት፣ የሚመለከታቸው ሊደሮች፣ የቸርች መሪዎች እንዲመለከቱትና ግለሰቡም በአካል ቀርቦ በሐሳቡ ላይ እንዲሞገት እድል ለመፍጠር ነው የሚደረገው። ስቲል እስካሁን ድረስ ይሄ የለም። ዕቅበተ እምነት ላይ ብዙ የሚሰሩ ሰዎች አሉ፣ ተሳስተዋል የሚባሉም ሰዎች አሉ። እነኛ ሰዎች ፊት ለፊት ቀርበው የተሞገቱበትን ታሪክ አላቅም። ምናልባት አንተ የምታውቅ ከሆነ እንድታርመኝ ይፈልጋለሁ። ይሄ የለም ማለት ዕቅበተ እምነት በልኩ አልተሰራም። በቸርች ሂስትሪ ውስጥ እንዳለው በዛ መልክ አልተሰራም። ዊክ ነው፣ ገና አልደረስንም። እንደው
በማደግ ላይ ያለ ነው ለማለት እንኳን ትንሽ ያስቸግራል። አቅጣጫውን ስለማታይ ደርሶ አውጋዥ ስለሚሆን ማለት ነው። ፌስቡክ ላይ ቁጭ ብሎ ደርሶ አውጋዥ ይሆናል እና ምንም ርህራሄ የሌለበት አንስቶ የሚጥል የሚገፈትር የሚያጠፋ አይነት ነገር ነው የሚሆነው እና እሱ መታረም አለበት ብዬ አስባለሁኝ። እሱ ትክክል አይደለም እና ከማቅናት ይልቅ እንዳልከው የሚገፈትር እና ጭራሽ ወደ ተሳሳተው ነገር የሚጥል ነው በብዛትና አንዳንዴ እንደውም ስተዋል ብለን የምናስባቸው ሰዎች የመመለስ ነገር አላቸው። ሜን ቸርቾቹን የነባር ቸርቾቹን የመቀላቀል የመቅረብ ፍላጎት ሲያሳዩ ታያለ እና ያንን ፍላጎት ራሱ እንገፈዋለን። አንድ ጊዜ ተቀላቀሉ በሚል ሊቀላቀሉብን ነው በሚል እንዴ ሐሰት እውነትን ካልፈራ እንዴት ነው እውነት ሐሰትን የሚፈራው? ብርሃን እንዴት ነው ጨለማን የሚፈራው? እኛ ጋር ብርሃን ከሆነ ያለው እነኛን ሰዎች ዶሚኔት ነው ማድረግ ያለብን፣ ተጽዕኖ ለመፍጠር እንደውም ማቅረብ ነው ያለብን። አንደኛ አልተወገዙም፣ እንደ መናፍቅ ተቆጥረው የተወገዙበት ጉባኤ የለም። ባልተወገዙበት በዛ ደረጃ ልንነጥላቸው አይገባም እና አቅርበን እንደውም ቻሌንጅ ለማድረግ መድፈር ነው ያለብን እና አንዳንዴ ስለምንፈራ ቻሌንጅ የምናደርግበት አቅም ስለሌለን የሆነ ወይ የሚል ጥርጣሬ አለኝ። በዚሁ አቃቢያኑ ያው የቤት ስራቸውንም ለማመልከት በደንብ እንግዲህ አንስተኸዋል። የመጨረሻ አንድ ነገር ላንሳና ወደ ሌላ ሀሳባችን ውስጥ እንሄዳለንና ምንድነው መሰለ አንዳንድ አሁን እዚህ የዕቅበተ እምነት ላይ የሚሰሩ ወገኖች የሚያነሷቸው ኤቪደንስ ቲቺንጎች ከዓመታት በፊት የተደረጉ ናቸው። ጉባኤ ትምህርቶች ላይ የተላለፉ መልእክቶች ናቸው። እነዛ ሰዎች የትምህርት ለውጥ፣ የአቋም ለውጥ ጥሩ ነጥብ ነው ያነሳው አድርገው መሆናቸው ባልተረጋገጠበት ሁኔታ ግለሰብ ጠል ከሆነ ስሜታዊ አስተያየት ሰጪነት ተነስቶ በዚህ የስያሜ መጠሪያ ተከልሎ ያንን ማዕከል እና ያንን ሰው የመውጋት ተቋሙንም የማፍረስ በውስጡ ያሉትንም ማህበረ ምዕመናን የመበተን ጉዳይ አለ። ምክንያቱም አቃቢው አንድ ሰው ነው፣ ፐርሰን ነው። ታቃቢው የሚባለው ሰው ህዝብ አለው፣ ከኋላው ተቋም አለው። ይህንን ያገናዘበ ነው ወይ? ባላንስድ ነው ወይ የምታደርጉት ነገር? ለምሳሌ አሁን በጣም የምንወዛገብበት ኑፋቄ የእምነት እንቅስቃሴ ነው። የምንወዛገበው ያልኩበት ምክንያት ሁለት ነው። አንደኛ ትምህርቱ በአንድም በሌላም በነባር ቸርቾች ውስጥም የተሰራጨ ትምህርት ነው። በቪዲዮ በስነ ጽሁፍ አገልጋዮችን በመዋዋስ ትምህርቱ ተሰራጭቷል። ሐሳቧል በነባር ቸርቾችም ትምህርቱ ገብቶ ነው ያለው፣ ተቀይጦናል ማለት ነው። ወንድሜ ኃይሉ ዮሐንስ በቀደም ለታምጥቸው ነበር እና የእምነት እንቅስቃሴ ያራምዳል። የውስጥ አንዱ አብያተ ክርስቲያናት በአጠቃላይ አይደለም ዓለም ሁሉ የሚቀበለው ነው አለ ያንን ትምህርት እና ጥቅስም ያለው ትምህርት እሱ ነው እኛ ልንጠቅሰው የምንችለው አለ እና ይሄ የምንሰብከው የእምነት ቃል ተብሎ የእምነት ቃል የሚል መጽሐፍ ቅዱስ ላይ የተጻፈለት ዲኖሚኔሽን እኛንን እንቅስቃሴ ሙቭመንት ሁሉ ብሎኛል በቀደም ለታ። እሱን መልስ ሰጡበታላችሁ እንግዲህ የእናንተ ካለው አላቅም እንደዛ የተጻፈ የእምነት ቃል የሚል ልክኛ መጽሐፍ ቅዱስ ላይ አለን ብሏል እሱ አሁን አንድ ካረመው ነገር ምን አነሳልኝ መሰለ? ወደ አፍሪካ ሲገባ የእምነት ቃል ሙቭመንት ይሄ ወርድ ኦፍ ፌዝ ሙቭመንት ወደ ዊች ክራፍት ሁሉ አድጓላል፣ ወደዛ ሁሉ ወድቋላል እና አሁን ፌዝ ሙቭመንት ይመስላል፣ ነገር ግን ዊች ክራፍት
ቁሳዊነት ወደ መሆን ተቀይሯል በዛ መንገድ እና አገባቡ ተዛብቷል ብሎም በእንደዛም አይነት መንገድ ሲያነሳ ምክንያቱም የእምነት እንቅስቃሴ ከመሰረቱም የተበላሸ እንቅስቃሴ ነው። ወደ አፍሪካ ከመግባቱ በፊት እዛው በነ ኬንዮን እጅ በነ ኬኔታ ገን እጅ እያለ የተበላሸና የተቀየጠ ባዕድ እምነት ነው። ይህንን ያው በስፋት አንስቶ መናገር ይቻላል። የአማልክቱ አዋጅ ላይም ይህንን በስፋት ስላነሳሁት እዛ ላይ ማየት ይቻላል። ሲወጣ ደግሞ በደንብ የምናርመው ከመሰረቱ ነው እንጂ አፍሪካ ውስጥ ሲገባ ነው የተበላሸው የሚለው ከመጀመሪያ እሱ ጥሩ ነበር አላ ውሃ የሚያነሳ አይደለም። እሱ ትክክል አይደለም። አንደኛ መጽሐፍ ቅዱሳዊ ለማድረግ ትምህርቱን የሄደበት መንገድ ትክክል አይደለም። የተጠቀሰው ጥቅስ ትክክል አይደለም። ሮሜ ምዕራፍ 10 ቁጥር 8 ነው የጠቀሰው። ይሄ የምንሰብከው የእምነት ቃል ነው ብሎ ሐዋርያው ጳውሎስ ያነሳው። አክቹዋሊ እውነት ነው። መጽሐፍ ቅዱስ ላይ የተቀመጠ ሐሳብ ነው። እምነት መጽሐፍ ቅዱስ ላይ በስፋት ተነስቷል። ከዘፍጥረት እስከ መጨረሻው መጽሐፍ ድረስ እምነት ተነስቷል። የድነታችን መሰረት እምነት ነው። መዳን በእምነት ነው። ከእምነት ውጭ አይደለንም ሁላችንም። የኛ የፌዝ ሙቭመንት ነው መጽሐፍ ቅዱሳዊ መሰረት ያለው የሚለው አካሄድ ትንሽ ብልጠትም ያለው ደግሞ አለማወቅም ይመስለኛል። ምክንያቱም ኢቫንጀሊካልስ በሙሉ የተመሰረቱት በእምነት ላይ ነው። ከእምነት ውጭ አይደለንም። እምነት እናስተምራለን፣ እንሰብካለን፣ እንለማመዳለን። ያው አንተ ማማኔል ነው ያደግከውና እያየውህ እምነትን ስትለማመድ አውቃለሁኝ። እኔም በዛ ትራዲሽን ውስጥ ነው ያለሁት። የተነሳው ጥቅስም አግባብ አይደለም። አክቹዋሊ ኬንዮንም ኬኔታ ገንም ሌሎችም አንስተውታል ይህንን ጥቅስ ሙቭመንታቸውን ለመግለጥ ማለት ነው። የእምነት እንቅስቃሴ ባዕድ ሐሳብ ይዞ ወደ መጽሐፍ ቅዱስ የተጠጋ እንቅስቃሴ ነው። አይሰጀሲስ የምንለው ማለት ነው። ኤክሰጀሲስ ሳይሆን አይሰጀሲስ ብለን የምንጠራው ማለት ነው። ወደ መጽሐፍ ቅዱስ እንግዳ ሐሳብ ፍልስፍና ይዞ የመጣ ሃይማኖት ነው። ለማጽደቅ ሐሳቡን በእግዚአብሔር ቃል ጥቅስ ለማጽደቅ የሚጥር እንቅስቃሴ ነው። ስለዚህ ያ መታረም አለበት። አካሄዱ በጣም ሮንግ ነው። ሐዋርያው ጳውሎስ ይሄ የምንሰብከው የእምነት ቃል ነው፣ የምንሰብከውም የእምነት ቃል ነው ካለ በኋላ ያብራራዋል እኮ እዛ ጋር። ምንድን ነው እሱ የእምነት ቃል? ኢየሱስ ጌታ እንደሆነ በልብህ ብታምን እግዚአብሔር ከሙታን እንዳስነሳው በአፍህ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ብሎ ይናገራል። የእምነት ቃል እኔ የምፈልገውንና ማስበውን የምመኘውን ነገር መጥራት። ፌዝ ሙቭመንት ውስጥ ያለው እምነት ይሄ ነው። የምትፈልገውን ድሪም የምታደርገውን የምትመኘውን ነገር ፒክቸር አድርገው ከዛ በኋላ ጠራው። መላ አብያተ ክርስቲያናቶች ውስጥ ግን አሁን ግን ያለው አስተምህሮ ከዚህ የነጻና የተለየ ነው። ቅድም ብያለሁ። ወደዛ ከመግባቴ በፊት ይሄኛውን ሐሳብ ልግደልና መለሳለሁኝ። ኃይሉ ዮሐንስ ያነሳውን ጥቅስ በደንብ ብናየው ማያዳግም ምላሽ ብንሰጥበት ጥሩ ነው ብዬ ነው። የእምነት ቃል ምንድን ነው? በሮሜ ኮንቴክስት ብለህ ስታስብ የእምነት እንቅስቃሴ መሪዎች እንደሚሉት አይደለም። የእምነት እንቅስቃሴ መሪዎች የሚሉት የምታስበውን፣ የምትመኘውን፣ የምትፈልገውን ነገር አስበው፣ ቪዥዋል አድርገው፣ በአይነ ሕሊና ተመልከተው፣ ደጋግመህ ተናገረው፣ ጥራው፣ ታገኘዋለህ ነው። አንድ ከጸሎት ጋር ብቻ ቅድም ስታነሳ ምናልባት አንድን ነገር ለማስተካከል ስንነሳ ሌላ ነገር ደግሞ ላይ ጥቃት እንዳናደርስ የሚል ሁልጊዜ ፍርሃት አለ። እኔ የምጠነቀቃለሁ ያንን ለማድረግ። ምንድነው አሁን ለምሳሌ ልክ አንድን የምታስበውን የምትመኘውን እንደ ፈቃዱ የሆነ እንደ እግዚአብሔር ፈቃድ እንደ ቃሉ የሆነ የምታስበውን ነገር ቪዥዋላይዝ ማድረግ ያንን ነገር በእምነት እየጠራህ የምትጸልየው በእምነት ነው። በፍርሃትና በጥርጥር አይደለም፣ በእምነት ነው። ከዛ በኋላ ያንን ነገር እንደተቀበልከው ማመን መጽሐፍ ልክ በኢየሱስ አስተምህሮ ውስጥ እንደሚነግረን የለመናችሁትን ነገር እንደተቀበላችሁት ብታምኑ ሆኖ ታገኙታላችሁ ስለሚል ያለቀ አድርጎ ማሰብ፣ ያለቀ የያዝከው አድርጎ መቁጠርና ለምስጋና መቆም በጸለይከው ጉዳይ ላይ እርግጠኝነትን በእምነት ማድረግ እርሱ ስህተት ይሆናል ወይ? ምክንያቱም አንዳንዱን ነገር አሁን ስናነሳው ማመንን ይሄ ፌዝ ከሚባለው ሙቭመንት ጋር አሳፍቶ መፍራት እንዳይፈጠርስ
ባላንስ የምናደርግበት መንገድ ሊኖር አይገባም ወይ? ልክ ነህ። ባላንስ የምናደርግበት ነገር ሊኖር ይገባል። ግን እንዳነሳውልህ የእምነት ቃል ተብሎ በሮሜ መጽሐፍ ላይ የተጠቀሰው ምንድን ነው የሚለውን በትክክል መጽሐፉ የሚለውን ማውራት አለብን። ሮሜ ላይ የሚያወራው ስለ ስብከት ነው እንጂ ስለ ጸሎት ወይም እምነትን በእግዚአብሔር ላይ ስለማድረግ አይደለም። ማለት እምነትን በሞተውና በተሰቀለው ከሞት በተነሳው ጌታ ላይ ማድረግና ያንን እምነት መግለጥ ነው፣ መስበክ፣ ለኃጢአተኞች የንስሐ ዕድል መፍጠር ነው በሮሜ ኮንቴክስት ማለት ነው። ስለ ጸሎት የተጻፉ ሌሎች የመጽሐፍ ቅዱስ ክፍሎች አሉ። አሁን ያነሳው የዮሐንስን ወንጌል መልእክት ማለት ነው። አምናችሁ የምትጠይቁትን ሁሉ አብ በስሜ እንዲከበር እኔ ራሴ አደርገዋለሁ የሚለው ሐሳብ ማለት ነው። ስለ ጸሎትና ስለ እምነት እዛ ክፍል ላይ ሄደህ ማውራት ትችላለህ። ሮሜ ላይ መታደል ለማውራት ያለብህ እዛ ላይ ምንድነው ጌታ ኢየሱስ ያለው? አምናችሁ የምትለምኑትን ሁሉ። አየህ፣ ቪዥዋላይዝ ስለማድረግ ኢየሱስ አላወራም እዛ ጋር። ኬት አምጥተን ነው ቪዥዋላይዝን እዛ ጋር የምናስገባው? አምናችሁ የምትለምኑትን ሁሉ አብ በስሜ እንዲከበር እኔ ራሴ አደርገዋለሁ። ቪዥዋላይዝ ማድረግ ስፒሪቹዋሊቲ አይደለም? እንግዲህ እንዳነሳውልህ ነው ይሄ ክፍል ስለ ከክፍል አንጻር ኮንቴክስቹዋል ኢንተርፕሪቴሽንን እኔ አምናለሁ። ቪዥዋላይዜሽን የሚያወራ ሌላ ክፍል ካለ እዛ ጋር ሄደን ነው ማውራት። እዛ ጋር ሄደን እና እዚህ ጋር ግን ስለ ቪዥዋላይዜሽን ጀነራሊ ግን የለም። ቪዥዋላይዝ ማድረግ ግን ጀነራሊ ቢብሊካል ኮንሰፕት አይደለም የሚለው አረዳድ እንዳይመጣ አንድ ሐሳብ አርመን እንለፍ። እዚሁ የተነሳው ጥቅስ ላይ አንድ ሐሳብ እናርምና ወደ ሌላው መሄድ እንችላለን። እዚህ ጋር የተነሳው ሐሳብ ምንድነው? ቪዥዋላይዜሽን። ፌዝ ነኝ እንዴ? ተጠራጥሬያለሁ። ቀስ ብለን እናጣራለን። ዕቅበተ እምነት አየህ፣ በጥርጣሬ ይጀምራል፣ ግን በጥርጣሬ ስራ አይሰራም። ማለት እጠራጠራለሁ፣ ለማረጋገጥ የሚሄድባቸው ስራዎች አሉ ማለት ነው፣ ሂደቶች አሉ። ካረጋገጥኩ በኋላ ወደ አንተ መመለሳለሁ። በጥርጣሬም ስለሚሰራ እዚህ ስ ዕቅበተ እምነት ከተጠራጠረ በቃ እርግጠኛ ሆኖ ነው የሚሰራ። እርግጠኛ የሆነ ባይዘወይ ጥርጣሬን እኮ ማንም ሰው ይጠራጠራል፣ ግን አቃቢያኑ አድቫንስ መሄድ አለበት። ማረጋገጥ፣ የተረጋገጠ መረጃ ይዞ ቀርቦ መተቸት፣ ታይሙን አውቆ ሰውየው ያን ነገር አርሞት ሊሆን ይችላል ወይ ተስተካክሏል ወይ ከኋላው ምን አለ ኃላፊነቶቹንም እዚህ ሁሉ ነገሮች አሁን የምታነሳቸው ቅድም ያነሳናቸው ነገሮች በጣም በደንብ መጨነቅ አለብህ። በጣም ሰፋ አድርገህ ማሰብ አለብህ። እንቅልፍን ማጣት አለብህ። ጊዜ መውሰድ አለብህ። እና ቀለል ያለውን እየሰራን የተቸገር ነው። በእምነት እንቅስቃሴ ውስጥ የእይታ ኃይል የምትፈልገውን ነገር ወደ አንተ እንደሚስብ ነው የሚያስተምሩ። አሁን በተነሳው የመጽሐፍ ቅዱስ ክፍል ላይ ግን አድራጊ አለው። አንተ ታምናለህ፣ ትለምናለህ። በዚህ ፕሪንሲፕል መሰረት ልመናህን ታምናለህ። የምታምነው የእይታ ኃይል የምትፈልገውን ነገር ወደ አንተ እንደሚያመጣልህ አይደለም፣ አምላክህ እንደሚሰጥህ ነው። ስለ ስሙ እንደሚሰማህ ነው ማመን። ስለ ስሜ የሚል ነገር ታያለህና በስሙ ላይ ነው የመደገፍ ነገርህ። እዛ ላይ ከፍ እንዲል ጌታ ኢየሱስ የተናገረው በስሙ ላይ ምንድን ነው? ከስሙ ጋር የተያዘ ሚስጥር ምንድን ነው? እሱ ከክርስቶስ ጋር ለምንድን ነው እሱ ልመና የተያዘው? አየህ፣ እዛ ፐርሰን ላይ ስትደገፍ ነው አብ የሚያደርግልህ አድራጊ ያለው። ስለዚህ እኔ ቪዥዋላይዝ ለማድረግ እንዳስብ አይደለም ይሄ ክፍል የሚገፋፋኝ፣ ወልድ ላይ እንድደገፍ ነው የሚገፋፋኝ። ስለዚህ መታረም አለበት። እንደው የቪዥዋላይዜሽንን የሚደግፍ ሌላ ጥቅስ ምናልባት እንዳለ አላቅም፣ ካለ ትነግረኛለህ። ካለም ይህንን እውነት የሚያፈርስ ነው ብዬ አላስብም። በእግዚአብሔር ላይ መደገፍን ማለት ነው። ወደ አነሳነው ጥያቄ እንመለስና አንደኛው ትምህርቱ ተበርዞናል፣ እኛም ጋር አለ። ሁለተኛ ትምህርቱን እንደ ኑፋቄ ቆጥረን ወይም ለይተነው ኢግኖር አላደረግነው፣ የማጥራት ስራን አልሰራንም። ስለዚህ በአንድም በሌላም መንገድ ሰዎች ይህንን ትምህርት ሊነኩት ይችላሉ። በሜን ላይን ቸርቾች ላይ ማለት ነው ሊያስተምሩት ይችላሉ። ደግሞ ደመቅ አድርገውም ጠንከር አድርገውም በወኔ የሚሰቡ ሰባኪዎችም ሊኖሩ ይችላሉ። አንዱ የዕቅበተ እምነት
ኃላፊነት መሆን አለበት ብዬ የማስበው የተሳሳተውን ነገር መመልከት ብቻ አይደለም፣ ከዛ በኋላ ያለውን ፕሮግረስም መለካት መቻል አለበት። ከዛ በኋላ ያ ትምህርት ከስሟል ወይ እየከሰመ ነው ወይስ እንደገና እያበበ ነው እየሰፋ ነው? ግለሰብ ውስጥ ትምህርቱን ትቶታል ወይስ ጭራሽ እየባሰበት ነው የሄደው የሚለውን ነገር ኢቫሉዌት ማድረግ አለበት። እና ምንድነው የሚሉህ አንድ መከራከሪያ ሀሳብ የሚያቀርቡት ይህንን የሚያነሱ ሰዎች ማለት ነው፣ በአደባባይ ላይ ይቅርታ ብሏል ወይ ንስሐ ገብቷል ወይ ይለዋል። ይሄ እኔ ትክክል አይመስለኝም። እሺ እሱ በአደባባይ ላይ ንስሐም ይግባ አይግባ እኔ ኢቫሉዌት ማድረግ የለብኝም። በአደባባይ ላይ እኮ ንስሐ ገብተው እዛው ነገር ውስጥ ተመልሰው የገቡ ሰዎች እናውቃለን። ተሳስተናል ብለው በአደባባይ ላይ ስህተታቸውን ተናግረው ነገር ግን ትምህርታቸውን የቀጠሉ ሰዎች አሉ። ስለዚህ አቃቢው ድርሻ የለውም ወይ? ትምህርቱን ኢቫሉዌት የማድረግ የመከታተል ኃላፊነት የለበትም ወይ? እንዳነሳው ከ3 ዓመት በፊት ትምህርቱን ካስተማረ በኋላ ያ ሰው ምንድነው እሱ ያደረገው የትምህርት ማሻሻል? የሚገርምህ አንዳንዶቹ አገልጋዮች በጣም የሚያሳዝኑኝ ተሳስተዋል፣ ድብን አድርገው ተሳስተዋል። መሳሳታቸውን አምነው ስህተታቸውን አርመዋል። ከዛም አልፈው ያንን ስህተት የሚያፈርስ ቀጥተኛ ትምህርት እያስተማሩ ነው። አቃቢያን ግን እየተቃወምናቸው እኔ እነሱ ናቸው አቃቢ መሆን ያለባቸው እኛ አይደለንም ብዬ አስባለሁ። ይሄን ስመለከት እነሱ ናቸው አቃቢ መሆን ያለባቸው። ምክንያቱም ራሳቸውን አቅበዋል፣ እያረሙ ነው፣ እውነትን እያቀቡ ነው ያሉት፣ እያስተካከሉ ነው፣ ቀጥተኛ ትምህርትን ርቱ ትምህርትን እያስተማሩ ነው። ስለዚህ ኢቫሉዌሽናችን ንስሐ ገብቷል አልገባም፣ በአደባባይ ይቅርታ ጠይቋል አልጠየቀ የሚለው ብቻ ሳይሆን ትምህርቱ ላይ ምን ለውጥ አድርጓል፣ ምን ማሻሻል አድርጓል የሚለው ነገር በደንብ መታየት አለበት። በደንብ አሁን ለምሳሌ እኔ ሰዎችን አንስቻለሁ። የመጀመሪያ መጽሐፌ ላይ እንዳየኸው ስም አንስቻለሁ፣ እስከነ ስህተታቸው አንስቻለሁኝ እና ቅድም እንደተነሳው የሆነ የመበየን የመፈረጅ ነገር ግን ያለው አይደለም። አንዳንዱን ስዘጋ ብዙ ወጣት እንደሚሰማው አገልጋይ አልተጠነቀቀም፣ ተሳስቷል ብዬ ነው የዘጋሁት። መናፍቅ ነው እንዳሰሙት በሚል አይደል፣ ተሳስቷል። የአማልክቱ አዋጅ መጽሐፍ ሲገመገም አንድ ወጣት አስተያየት ሲሰጥ ጥያቄ ሲጠይቅ የአንድን አገልጋይ ስም አነሳና በጣም ራርተህልታል፣ ልታድነው ፈልገህ የእንትናን የኬንዮንን ትምህርት እንዳስተማረ ካሳየ በኋላ መጨረሻ ላይ ስትዘጋ ተሳስቷል እና ብዙ አድማጭ እንዳለ ወጣት አልተጠነቀቀም ትላለህ፣ እንደው ልታድነው ፈልገህ ነው ወይ የምትራራለት አለኝ። እና የሚፈለገው እንድታድን ሳይሆን እንድትፈርድ ነው። አየህ፣ በእነሱ ማይንድ ውስጥ ያለው ጀጅመንት ነው። መናፍቅ ብለህ መዝጋት አለብህ። እንዳትሰሙት፣ እንዳትቀርቡት፣ እንዳትከተሉት ብለህ መዝጋት አለብህ። እና ከዛ በኋላም ደግሞ ኢቫሉዌት ማድረግ የለብንም። እና እኔ ኢቫሉዌት አድርጌ በአካል አውርቼ አይ መሳሳቴን አምኛለሁ፣ ከዚህም በኋላም ይህን ትምህርት አላስተምርም ማለት ማመን አለብኝ። ለተናገረው ነገር በእግዚአብሔርም በሰውም ፊት ያለውን ታማኝነት እሱ ይጠብቅ፣ የእሱ ድርሻ ነው። እኔ ግን የራሴን ስራ መገምገም አለብኝ። ሁለተኛ እትሜ ሳሳትም ከስር መግለጫ ሰጠው። ስራዎች መገምገም አለባቸው። ትምህርቱን ቮይድ አላደረግኩትም፣ ለትምህርት እንዲሆን ነው ይሄ የተቀመጠው እንጂ ይሄ ግለሰብ ይሄ ትምህርት አሁን ላይ አቋሙ አይደለም ብዬ ነው መግለጫ የሰጠሁት። ትልቅ ጨዋነት ነው። ዕቅበተ እምነት አንዱ ትልቁ ችግሩ ወደ ኋላ ሄዶ የሰራውን ስራ አለመገምገሙ። በሰራውት ስራ ማን ተለወጠ? ማንስ አገባ? ምን ያቋም ለውጥ አደረገ? የእምነት እንቅስቃሴ እየተስፋፋ ነው እየከሰመ? ከከሰመ ወደ ሌላ ስራ መሄድ አለብኝ። ከ3 ዓመት በፊት ያስተማረውን ትምህርት ዛሬ ላይ ለምንድን ነው እሱ እያነሳው የሚጮኸው? አፕዴት መደረግ አለበት። አየህ፣ ከ3 ዓመት በፊት ይህንን ትምህርት በስምህ ምሳሌ ልሰጥ ነበር፣ ይቅርብኝ።
ግድ የለም ፓስተር ካሳሁን ከተፈቀደ አስተምሮ ነበር። አሁን ግን ይህንን ትምህርት አያስተምር። ከ3 ዓመት በፊት የተናገርከውን ስብከትን ቆርጬ ዛሬ ላይ ለምንድን ነው እሱ የምናገረው? ስራ አጥቼ ነው ማቅበው? ሌላ ነገር አጥቼ ነው? አንተ ላይ ብቻ ነው ዕቅበተ እምነትን መስራት ያለብኝ? ቅድም እንዳልከው እንዳነሳ ነው ምሳሌ ነው። አፕሪሼት በማድረግ ያልሰለጠነ አይምሮ ደግሞ ሀሳቦችን እና ኢሹ ሊሆኑ የሚችሉ አቴንሽን ሰቀዘው ሊይዙ የሚችሉ ሀሳቦችን በመፈለግ ላይ ነው የሚጠመደው። ከእውነቱን አይመለከትም የሚል ጥያቄ አንስተ ነበር። እና ትክክል የሆነውን የቀናውን እውነት የሆነውን ነገር ለምንድን ነው ማንናገር? አየህ፣ ያንን ስትናገር የእውነት ደጋፊ ነው የምትሆነው። እና እንትናን እየደገፍከው ነው ትባላለህ። ኖ እንትናን አይደለም፣ እንትና የሚያራምደውን እውነት ነው የምደግፈው። የእንትና እውነት ደግሞ የኔ እውነት ነው። የሞገትኩት እኮ በዛ እውነት ያግለሰብ እንዲሄድ ነው። አፕሪሼት ማድረግ አለብኝ፣ ማድነቅ አለብኝ፣ ማመስገን አለብኝ። እንደተቃወምኩ እንደተቸው ሁሉ አፕሪሼት ማድረግ መቻል አለብኝ። ተስዋራን ቶኪ ነበውት እና እኔ በጣም ካየኋቸው ነገሮች ውስጥ ተመልሰው ተስተካክለው በእንዲህ አይነት መንገድ ፕሮግረስ አይተነዋል እና ተደንቀንበታል። እግዚአብሔር ይባርከው። ሌሎቻችሁን በጸሎት አግዙት፣ በሀሳቡ ደግፉት፣ ወደዛ ያምጣን ጌታ የሚል ነገር አሁን ወደዛ ያምጣን። የኢትዮጵያ አቃቢያንን አይናችንን ይክፈት። በእውነት ባይዘው ወይ እንደዚህ አይነት አካሄድ ከሌለን እኔ አቃቢ ነን ብዬ አላምንም። ምክንያቱም የምናቅብለትን እውነት እየካድነው ነው፣ መልሰን እየተቃወም ነው። ግራ እኮ ነው የሚገባ። ለምሳሌ ዕቅበተ እምነት ለነፍሳት መዳን አስተዋጽኦ ማድረግ አለበት። ሚሽንን መዘንጋት የለበትም። ወጥቶ ሚሽንን ሲቃወም ታያለ። አሁን ሰሞኑን የተደረገውን ኮንፈረንስ ሲቃወም ታያለ። ግራ እኮ ነው የሚገባ። የመስቀል አደባባዩ ሐሰተኞቹ ከነባር ቸርቾች ጋር ተቀይጠው በይፋ በአደባባይ ላይ ታዩ። ምናልባት እንግዲህ በስህተት ትምህርት የሚወቀሱ 1-2 ሰዎች ታይተዋል። እኔም አይቻለው። አክቹዋሊ ቅድም ያልኩ አይነት ችግር እንዳለ ሆኖ እነኚህ ግለሰቦች ከዛ ስህተት አንዱ እንደው ለምሳሌ 9 ጊዜ ይቅርታ ጠይቋል ይባላል በአንድ ትምህርቱ ላይ ክርስቶስ ሰጠነ ብሎ ተናግረው አክቹዋሊ ከዛ በኋላ ወደ 9 ጊዜ ይቅርታ ጠይቋል። እንትና አፖስትል ዘላለም እንደው ስም ባናነሳ ብዬ ነውና ሰጠነ የሱ ፌመስ ሁሌ የሚነሳበትም ሁሌ የሚወገርበትም ሁሌ እሱም ደግሞ እልል ነው ማለት ያለብን እኮ ገብተዋል። ሰውየው እንደ ሰይጣን ለምንድን ነው የምታየው? ሰውየው የመመለስ እድል የለውም ወይ? ንስሐ የመግባት እድል የለውም ወይ? የምንሰብከው እውነት አይደለም ወይ? መመለስን ስንሰብክ የእውነት ሰዎች አይመለሱም እንዴ? አንዳንድ ጽሁፎች አይተህ እንደሆነ አላውቅም፣ ሐሰተኞች እንደሆነ አይመለሱም የሚል ማለት ነው። እና እንደማይመለሱ ከሆነ ታዲያ ለምንድን ነው እሱ የማቅበው? የእኔ እውነት ሐሰትን ማሸነፍ የሚችልበት ጉልበት የለውም ወይ? መለወጥ የሚችል አቅም የለውም ወይ? ክርስትና እኛ እጅ ሲደርስ ለምንድን ነው ክርስትና ደካማ የሆነው? ሰዎችን የማይለውጥ ለንስሐ የማያቀና የማይፈውስ በገንዘብ ኃይል የሚሽመደመድ ለምንድን ነው የሆነው? ለምንድን ነው እኛ ብቻ ለእውነት እንደቆምን የምናስበው? ሌሎች ሰዎች ለእውነት እንደሚቆሙ ያ እውነት ያ ጸጋ እነሱንም ማቆም የሚችል መለወጥ የሚችል አቅም እንዳለው ለምንድን ነው እሱም ማናስበው? ግራ ይገባኛል፣ በጣም ግራ ይገባኛል። እና የምናቅብለትን እውነት አላየነውም እንዴ? እንዴት የወንጌል ስርጭት አንዱም የሚከሰሰው ራሱ አሁን ካውንስሉ በጣም ሁሌ ተደብዳቢ የሚሆነው በእናንተ ሰርክል ተደብዳቢ ይሆናል። ካውንስሉ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ሁሌ ተደብዳቢ ይሆናል። ሐሰተኞችን ከእውነተኞች ጋር አብሮ ይዞ ኮምፕሮማይዝ አድርጓል። ትሩዝን እውነትን እኮ ጠብቀው አቆይተው እኔ እጅ ላይ አደርሰዋል።
በምን አይነት ድፍረት ነው እነኚህ ሰዎች ጠጋ ብዬ ሳልመለከት መጠራጠሩ ጥሩ ትጠራጠራለህ፣ ግን እንዴት ጠጋ ብለህ ቼክ አታደርግም? ኮምፕሮማይዝ እያደረጉ ነው ወይስ በእውነት ተጽዕኖ እያደረጉ? የሚገርምህ በካውንስል ውስጥ ሜንላይን ቸርቾች የሚሰሙትን ያህል አዳዲስ ቸርቾች አይሰሙም። አንተ ታውቃለህ፣ የዛን ያህል አቅም የላቸውም እና ተጽዕኖ ፈጣሪዎች ናቸው። ግን ተጠልፈዋል ነው አሁን የሚሉት በአብዛኛው ጊዜ። አሁን የእናንተ የአቃቢያን ሰርክል በአብዛኛው የሚያነሳው ካውንስሉ ተጠልፈዋል፣ በገንዘብ ካውንስሉ ተጠልፈዋል፣ በፖለቲካ። ስለዚህ ከዚህ የተነሳ በሁለቱ ጉዳዮች የተጨመቀ ነው እና እውነትን አመቻምቿል እና እኛ በሙሉ ኃይላችን የምንቃወመው ከዚህ አንጻር ነው የሚል ጽሁፎችም ቪዲዮዎችም የሚሰሩት በየጊዜው በዚህ አቅጣጫ ነው። አሁንም እንግዲህ በጣም እንግዲህ እኔ በማቀው ትልቅ ቁጥር ባለው ደረጃ ቬሪ ኢምፓክትፉል የሆነ ክሩሴድ ነው የተደረገው መስቀል አደባባይ ላይ። ቅዱሳን አብረው አምልከዋል፣ አብረው ጸልየዋል። የኢየሱስ ክርስቶስ የስሙ ድምቀት ሽታው በከተማይቷ ላይ ብቻ ሳይሆን በመላ ሀገሪቷ ላይ በናሽናል ቴሌቪዥን ጣቢያዎች ሳይቀር በቀጥታ ነው የተላለፈው። እጅግ በጣም ለብዙ ሰዎች መንፈሳዊ ቦልድነስ ይሄ መንፈሳዊ ድፍረትን የሰጠ ቀና ብለው እንዲናገሩ በደስታ መነሳሳትን የፈጠረላቸው ክርስቶስን እንዲያጎሉ ያስቻላቸው። ከወንጌልስ አንጻር እንዴት አይታሰብም? ዕቅበተ እምነት ቅድም እንዳነሳ ነው የወንጌል ስርጭት ላይ የነፍሳት ደህንነት ላይ መስራት መራብ መጠማት የለበትም ወይ? ማሰብ የለበትም ወይ? ማቀድ የለበትም ወይ? አስተዋጽኦ ማድረግ የለበትም ወይ? ሲሆን እኮ ሰዎችን መስክረን ይዘን ነው መሄድ ያለብን እንጂ እንዴት ዳር ላይ ቆመህ ቤት ቁጭ ብለህ ትጽፋለህ? የቁጥር እድገት እኛ መቼ ያጣን የጥራት ነው እንጂ ብለህ እንዴት ትጽፋለህ? አየህ፣ ምናልባት መነሻ ያደረግከው 12ቱን ደቀ መዛሙርት ሊሆን ይችላል። ኢየሱስ ያ ሁሉ ኮሚኒቲ ባለበት 12 ደቀ መዛሙርት ነው አሰልጥኖ ለፍሬ ያበቃው። ስለዚህ ጥራት ላይ ነው መስራት ያለብን፣ ቁጥር ላይ መስራት። ኢየሱስ እኮ ቁጥር ላይ የሰራው 2 ዓመት ተኩል ነው። አንተ እኮ ምናልባት 10 ምናምን ዓመት ነው እየሰራ ያለው 10 ምናምን ዓመት 14 ሰው ይዘህ ጥራት ላይ ነው እየሰራው ያለውት ብትለኝ እንዴት ነው ማምነው? ከ2 ዓመት ተኩል በኋላ እኮ መንፈስ ቅዱስ ከወረደበት በኋላ እዛው ጋር ነው የሚጀምረው የቁጥር እድገት። ሐዋርያ ሥራ ምዕራፍ 2 ላይ እዛው ጋር ፕሮግረስ ታያል። ምዕራፍ 3 ላይ ስትሄድ ጌታም የሚድኑትን ዕለት በዕለት በላያቸው ላይ ይጨምር ነበረ ይላል። ስለዚህ ቤተ ክርስቲያን በቁጥርም ኒውሜሪካል ግሮዝም ሊኖራት ይገባል፣ የኳሊቲም ግሮዝ የጥራት እድገት እና የቁጥር እድገት ሲኖር ነው ኳሊቲ ላይ የምሰራው። በሌላ ሰው ላይ እንዴት ነው ጥራት የምሰራው? እና ይሄ እኔ እብደት ነው የሚመስለኝ። ዕቅበተ እምነት እኮ የተሻለ ብርሃንን ለሕዝብ ማሳየት ነው እንጂ የበራውንም ትንሽ ብርሃን ማጨለም አይደለም። እና የሚያጨልሙ ጨለማዎች ናቸው እነኚህ። አየህ፣ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች እንዳሉ ሁሉ ሐሰተኛ አቃቢያንም እንዳሉ ልናውቅ ይገባል፣ ልንነቃ ይገባል። ሁሉን አሁን ያለው ችግር ምንድን ነው? ሐሰተኞችን በአንድ የመፈረጅ ትንቢት የሚናገር ሁሉ ሐሰተኛ እንደሆነ የመፈረጅ ነገር እንዳለ ሁሉ ዕቅበተ እምነት ላይ የሚሰራውን ሁሉ በአንድ የመፈረጅ ነገር አለ። ሁሉም በአንድ እንደሚያስብ፣ ሁሉም ከፊት አንድ አውራ አለ፣ ያንን አውራ እንደሚከተል የዛን ሰው ሐሳብ እንደሚያራምድ የማሰብ ነገር አለ። አንተም ስታወራኝ በእናንተ ሰርክል እንደዚህ ነው የምትሉት እያልክ ነው የምታወራኝ። ስቲል እስካሁን ድረስ በተናጠል የኔን ሐሳቦች ሶሻል ሚዲያ ላይ ማራምዳቸውን ሐሳቦች እንኳን አንስተህ የማንሳት አቅም አላገኘህም። ምክንያቱም በጅምላ ነው ዕቅበተ እምነትም እየታሰበ ያለው፣ በጅምላ ነው እየታሰበ ያለው እና እሱ ትክክል አይደለም። ባለቤቱ የቢሊ ግርሃም ሚኒስትሪ ነው። ይሄ ሚኒስትሪ ጤናማ ሚኒስትሪ ነው። እንቅስቃሴው ፖለቲካዊ እንቅስቃሴ አይደለም። እሱ በጣም ውሃ የማያነሳ ክርክር ነው። መከራከሪያ ነጥባቸው አንደኛው ከምን ጋር ነው? ከካውንስሉ ጋር ተያይዞ ነው መከራከሪያ ሀሳብ ተደርጎ የሚነሳው። የተቋሙ
እንግዲህ የዛሬ 65 ዓመት ነው የመጀመሪያው ክሩሴድ በቢሊ ግርሃም የተደረገው። ከዛ በኋላ ቀዳማዊ ኃይለ ሥላሴ እሳቸው ደግሞ ጀርመን ሀገር ሁሉ ተጋብዘው በቢሊ ግርሃም አማካኝነት ሄደው ንግግር ሁሉ አድርገዋል። በዛን ሰዓት ላይ አውሮፓ ላይ በነበረው አጠቃላይ የወንጌል ስርጭት ፕሮግራም ላይ እና እነዛ ሁሉ ሂስቶሪካል ባክግራውንዶች ስላሉ ከኢትዮጵያ ጋር የሚኖራቸው የወንጌል ተያያዥነት እና ዲፕሎማቲክ ታሪካዊ ነው። ከዛ የወንጌል ስርጭት ሃይማኖታዊ ትግበራ ብቻ ሳይሆን ከዛ ያለፈ የበጎ አድራጎት ስራዎችንም በየገጠሩ በየተለያዩ ከተሞች ላይ የሚሰራ እንደሆነ የተቋሙ ሪፖርቶችን ቼክ ሳረጋ አይቻለሁ። እነዛን ጉዳዮች ያ ሆኖ ሳለ ድንገት አሁን ላይ ላለ ፖለቲካዊ ፍላጎት እኚህ ሰው እንደመጡና ብዙ ሚሊዮን ብር እንደወጣ ያንን ጉዳይ ደግሞ ለማስፈጸሚያነት የተጠለፈው እና ጠቀሜታ ላይ የዋለው ካውንስሉ ነው። መረጃ አለን ወይ ነው አሁን ለፖለቲካ ሚሽን ነው ወይ የመጡት እኚህ ሰውዬ? መረጃ አለን ወይ? እሺ ተጠራጠረ። መረጃ አለን። ምንድነው ኤቪደንሳችን? እኔ አሳየሁ እኮ ከ3 ዓመት በፊት ከ3 ወር ጀምሮ የተሰሩ መንፈሳዊ ስራዎችን አሳየሁ። በእነዚህ 3 ወሮች ውስጥ የፖለቲካ እንቅስቃሴ አልነበር። ጤናማ ስራ ነው የተሰራው። እስከ ክትትል ድረስ እንዴት ነው የምንከታተላቸው? የማማከር በቂ ገንዘብ ተመድቦ ተሰርቷል። ሐዋርያትና ነቢያት በቤተ ክርስቲያን ውስጥ ምንም ነገር አይሰሩም፣ ለአሕዛብ ነው የተሰጡት እነሱ የሚል ሐሳብ አነሳና እሱ ብቻም አይደለም ሌሎች የጸጋ ስጦታዎች በቤተ ክርስቲያን ውስጥ አሁን የፕሮፌቲክ ጊፍት እነሱ ከመልካም ምኞቶች ጋር የተያያዙ ከቀቢጸ ተስፋ ንግርት ጋር የተያያዙ አድርጎ ነው ያቀረባቸው። በውጭው ዓለም ያሉ የቅበተ እምነት ላይ የሚሰሩ አገልጋዮች ጸሐፊያንም እንደዚህ ተናጋሪዎችም በሁለት ጎራ ተከፍለው ነው ያሉት። ቸርቾችም ጭምር ማለት ነው። የጸጋ ስጦታዎች ተቋርጠዋል የሚሉ አሉ። አይ አልተቋረጡም ቀጥለዋል የሚሉ ደግሞ አሉ። እነዚህ ተቋርጠዋል የሚሉት አልቦተ ስጦታውያን ብለን እንጠራቸዋለን። ቀጥሏል ደግሞ ብለው የሚጠሩት የሚያምኑ ካሪዝማቲክ ወይም ደግሞ ፔንቴኮስታል አማኝ ናቸው ብለን በተለምዶ እንጠራቸዋለን። እና በዚህ ጎራ ነው የሚታሰቡት ማለት ነው። ወደኛ ሀገር ስትመጣ ግን ልዩነት እንዳለ እንኳን አናውቅ። ስለዚህ አቃቢያን በሙሉ አንድ አይነት አስተሳሰብ ወይም አንድ አይነት ጎራ ውስጥ እንዳሉ ነው የምናስበው። ግን እንደዛ አይደለም። የጸጋ ስጦታዎች ቀጥለዋል ብለው የሚያምኑ ሀገር ውስጥ ያሉ አቃቢያን አሉ። አይ ተቋርጠዋል ደግሞ የሚሉ አሉ። ስለዚህ ይህን መጀመሪያ መለየት አለብን። አንተ ከየትኛው ጎራ ነህ ብለህ ብትጠይቀኝ እኔ ቀጥለዋል ከሚሉት ነኝ። አስተዳደጌም ያው ሙሉ ወንጌል ነው ጌታን ያገኘሁት። ከዛም በኋላ በልሳን ትናገራለህ? በልሳን እናገራለሁ። አማኑኤል ህብረት ነኝ። ስለዚህ በስጦታዎች አምናለሁ። የነብይነትም የትንቢት የመናገርም የሐዋርያነትም አገልግሎት በስጦታዎች ውስጥ ነው መታየት ያለበት ብዬ ማምነው። የተወሰነው እንደተቋረጠ የተወሰነው ደግሞ እንደቀጠለ የሚያሳይም የመጽሐፍ ቅዱስ ክፍል የለንም። ወዳጃችን ያነሳውን ሐሳብ እንዳነሳው ሰምቼዋለሁኝ። ሐዋርያትና ነቢያት ለአሕዛብ ነው የተሰጡት፣ ለቤተ ክርስቲያን የተሰጡ አይደሉም የሚል ሙግት ነው ያቀረበው እና ቅድም እንዳነሳውልህ ሙግታችን መሰረት ሊኖረው ይገባል። ዝም ብለን ከምናስበው ከስሜታችን ሳይሆን ከእግዚአብሔር ቃል ተነስተን ነው መሞገት ያለብን። ቤተ ክርስቲያን ምንድን ናት? መጽሐፍ ቅዱስ የሚያሳየ የአሕዛብ አይደለችም? የአይሁድ ብቻ ናት? የአሕዛብም የአይሁድም ናት። ነቢያትና ሐዋርያት ለአሕዛብ ነው የተሰጡት ከተባለ ለቤተ ክርስቲያን አልተሰጡም እንዴት ይባላል? ቤተ ክርስቲያን የአሕዛብ ስለሆነች ማለት ነው። እኛም አሕዛቦች ነን። ስጦታዎች ቀጥለዋል አልቀጠሉ የሚለውን ነው ማየት ያለብን ብዬ ማስበው። ስጦታዎች እንደቀጠሉ እንደው እኔ የምደግፈውና የምከተለው የነገረ መለኮት ምልከታ ስለሆነ ሳይሆን መጽሐፍ ቅዱስ ስለሚል
ስለሚል ከዛ አንጻር ስጦታዎች ቀጥለዋል ብዬ አምናለሁ። ሐዋርያትም ነቢያትም አስተማሪዎችም ወንጌላውያንም ይኖሩናል፣ አሉን፣ ደግሞ ወደፊትም ይኖሩናል። ምናልባት አይደንቲፋይ አድርገን እከሌ ነቢይ ነው እከሌ ሐዋርያ ነው ብለን ለይተን ሪኮግኒሽን ለመስጠት ሊቸገረን ይችላል። የቤተ ክርስቲያን ስራን ስለሚፈልግ ማለት ነው። ቤተ ክርስቲያን እዚህ ላይ መስራት ያለባት እኛ አይደለንም። እከሌ ነቢይ ነው እከሌ ሐዋርያ ነው ብለን መወሰን ያለብን፣ ግለሰቡም አይደለም ራሱን በዛ ደረጃ ሾሞ መግለጥ ያለበት። ቤተ ክርስቲያን በተስማማችበት እስማማለሁ። ለምሳሌ ቤተ ክርስቲያን መጋቢ ብላ የሾመቻቸው መጋቢ አድርጌ አክሰፕት አድርጋለሁ። ነቢያት አድርጋ አማኑኤል ምንድነው ሙሉ ወንጌል ቸርች በነበርኩበት ጊዜ ናዝሬት ሙሉ ወንጌል ቤተክርስቲያን ዳግምንና ማሙሽን መስፍንን ነቢይ አድርጋ ሾማ ነበር። አክሰፕት ኢት በቃ ቤተክርስቲያን በቂ ስራ ሰርታለች። ያንን ለመለየት እነኚህ ሰዎች ነቢያት ብላ ሾመች። ነቢያትም ሐዋርያትም ሌሎቹም አገልግሎቶች አክቲቭ እንደሆኑ አምናለሁ። ይሄው ነው። ምክንያቱም የሚመጣልህ አሁን ሙግት ለእኛ እኛን መሰረት የለሽ አድርጎን ከዛ እሱም ደግሞ መሰረት ያለው አንድ ማረጋገጫ ነገር ሳይነግረን አለ ብሎ ነው ያለፈው። እኔም በልሳን እጸልያለሁ እናገራለሁ ብሎ ነው ያለፈው። ከዛ እነማን ሲባል ደግሞ ከናዝሬት ነው የጠቀሰው። ወዳደገበቱ ወደ ናዝሬት ሄዶ ከዛ ነው የጠቀሰው። 2 ሰዎችን ብለው እንዳይሉ ከመፍራት የተነሳ ነው። እና የሚያነሷቸውን የሙግት ሀሳቦች ያው አውቃቸዋለሁኝ። በዚህ ደረጃ ደግሞ ይሄ አሁን ያነሳው ኢንተርቪው ላይ ሙግት ስላላየው ነው እኔም ቀለል አድርጌ ለመመለስ የሞከርኩት። የሙግት ሀሳቦች አሉ። በስነ መለኮት ደረጃ የመሟገቻ ሀሳቦች የሚነሱ ነገሮች አሉ እና እነኛ ሀሳቦች ላይ የመለኪያ ያለህ የሚለው መጽሐፌ ላይ በስፋት አብራርቼዋለሁ። የተነሳ መልስ የተሰጠበት ጉዳይ ነው ልልፈልግ። መልስ የሌለው ጉዳይ አይደለም፣ በቂ መልስ የተሰጠበት ጉዳይ። መለኪያ ያለህ የሚለው መጽሐፍ ላይ እሱ ላይ በደንብ አንስተኸዋል። አዎ በደንብ አንስቻለሁ። ቪዲዮዎቹን አይታቸዋል? እነዛን ቪዲዮዎች አይቻቸዋለሁ። አንዱ መነሻቸው ቀውስ ነው ማለት የጸጋ ስጦታ አጠቃቀም ቀውስ፣ የተበላሸውን አጠቃቀም በማየት ከዛ በመነሳት በቃ ይሄ ከሆነ ስጦታዎች የሉ ማለት ነው ወደሚል ድምዳሜ የደረሱ ሰዎች ናቸው። መጽሐፍ ላይም የጻፉ ሰዎች አሉ። ይሄንን ቀውሱን ሳይ ወደ አልቦተ ስጦታዊነት አጋድላለሁ መሆን ያምረኛል ያለ ሰው መጽሐፍ አንብቤያለሁ። ወንድማችን ዘላለም መንግስቱ ማለት ነው። ያለውን ቀውስ የተበላሸ ነገር በማየት የተበላሸው ነገር እንደዛ እንድታስብ ይገፋፋል። ግን አንድ የስነ መለኮት ሰው ቀውሶችን በማየት ድምዳሜ ላይ መድረስ አለበት ወይ ነው መጠየቅ ያለበት። ማለት ነገረ መለኮታችን ኤክስፒሪየንስ ላይ ልምምድ ላይ አይደለም መመስረት ያለበት፣ ስክሪፕቸር ላይ የእግዚአብሔር ቃል ላይ። እኔ ስሜቴ ምንም ሊሆን ይችላል። ከማየው ነገር ተነስቼ ስሜቴ ተረብሾ የሆነ ነገር ውስጥ ልገፋፋ እችላለሁ። ከእግዚአብሔር ቃል አንጻር ምንድን ነው እሱ መወሰን ያለብኝ? ስጦታዎች እንደተቋረጡ መጽሐፍ ቅዱስ ያሳያል ወይ? ስጦታዎች የጀመሩት መቼ ነው? ስለ ስጦታዎች በብሉይ ኪዳን ምን ትንቢት ተነግሯል? በአዲስ ኪዳንስ በሐዋርያት ቤተክርስቲያን ላይ ስጦታዎች እንዴት ነው ፍሎ ያደርጉ የነበረው ይፈሱ የነበረው የሚለውን ነገር ማየት፣ የተሰጡበት ዓላማ ምንድን ነው የሚለውን ነገር ማየት ያስፈልጋል። የመጀመሪያው እንግዲህ እንደምታውቀው የሐዋርያት ሥራ ምዕራፍ 2 ላይ ነው ስጦታዎች የታዩት በልሳን መናገርን ጨምሮ ማለት ነው። ከዛ በኋላ ያው ቀጥሏል። በሰማርያም በአንጾኪያም በተለያዩ ማህበራት ላይ ስጦታዎች የትንቢት እና የልሳን ስጦታ በተለይ ኮንቲኒየስሊ በተደጋጋሚ እንደቀጠለ የምታየው ነገር ነው ያለው። ሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ ያለውን ክስተት ጥያቄ ለፈጠረባቸው ሰዎች ሲያስረዳ የጠቀሰው ከኢዩኤል መጽሐፍ ነው። በኢዩኤል መጽሐፍ የተነገረውን ትንቢት ነው ያነሳው። በመጨረሻው ወራት የሚለውን ማለት ነው። በወንዶችና በሴቶች ልጆቼ ላይ መንፈሴን አፈሳለሁ፣ እነሱም ትንቢት ይናገራሉ፣ የተለያየ ነገር በአዲስ ቋንቋ ይናገራሉ።
የስጦታዎች ሚንስ ምንድን ነው ብለህ ስትጠይቅ የመንፈስ ቅዱስ መፍሰስ ነው። የመንፈስ ቅዱስ በሰዎች ላይ መምጣት ነው። ውጤቱ ነው ስጦታ። በኢዩኤል መጽሐፍም በሐዋርያት ሥራ ላይም ስታይ ማለት ነው። መንፈስ ቅዱስ ካለ መገለጫው አለ። መንፈስ ቅዱስ እንቅስቃሴ አቁሟል ብለን ካልወሰንን በስተቀር በመንፈስ ቅዱስ እንቅስቃሴ ላይ ስጦታዎችን ታያል። መገለጫው ነው ስጦታ። መንፈሴን አፈሳለሁ ካለ እኔ ይህንን አደርጋለሁ፣ እነሱ ይህንን ያደርጋሉ። መንፈሴን አፈሳለሁ፣ እነሱ ይህንን ያደርጋሉ። ሐዋርያት ሥራ ላይ ሀፕን አደረገ። ይህንን ትንቢት ጠቅሶ ጴጥሮስ በመጨረሻው ቀናት፣ የአማርኛው ቀናት ነው የሚለው፣ የእንግሊዘኛው ዴይስ ነው የሚለው፣ ኦሪጂናል ላንጉዌጁን ደግሞ ስትመለከተው ሆመሪስ ነው የሚለው። ቀኖች ማለት ነው። በአንድ ቀን አይደለም የጠቀሰው ማለት ነው፣ በብዙ ቀን። ኢዩኤል ወራት ያለውን ጴጥሮስ ቀናት ይለዋል። ቀናት እንግዲህ በመጽሐፍ ቅዱስ አውድ ስታይ የአንድ ቀን መገለጫ ብቻ ሳይሆን የዘመናት መገለጫ ነው። በመጨረሻው ቀናት ዘመን ነው፣ ሲዘን ነው። ኢዩኤል የመንፈስ ቅዱስን መፍሰስ ተከትሎ ኢሚዲየትሊ የጌታ ቀን እንደሚሆን ነው የተናገረው። የሚያስፈራውና ታላቁ ቀን ብሎ የሚጠቅሰው የጀጅመንት ቀን ነው የሚሆነው። ኢሚዲየት መንፈስ ቅዱስ ይፈሳል፣ ከዛ በኋላ ጀጅመንት ይሆናል። ሌላ ሲዝን አይነግርህም፣ አንድ ሲዝን ነው። ጴጥሮስ ደግሞ ቀረብ ያደርገውና ቀናት ብሎ ያስቀምጠዋል ማለት ነው። ስለዚህ በመጨረሻው ቀናት መንፈስ ቅዱስ የሚፈስ ከሆነ በአንድ ቀን ስለሚሆን ነገር አይደለም ያወራው፣ በብዙ ቀናት ውስጥ ስለሚሆን ነገር ነው ያወራው። አንድ ሲዝን ነው። ይህንን ሲዝን የመጽሐፍ ቅዱስ ምሁራን የመሲሁ ዘመን ይሉታል። መንፈስ ቅዱስ መፍሰስ የመሲሁ ዘመን ለመግባቱ የምስራች ነው ብለው ይገልጡታል። ሌሎች ደግሞ የቤተ ክርስቲያን ምስረታ አዋጅ ነው፣ ፐብሊክ ስለሆነ ቤተ ክርስቲያን በይፋ የተመሰረተችበት ነው። ሁለቱም ያስኬዳል። ሌሎች ደግሞ የክርስቶስ ትንሣኤ ምልክት ነው፣ ክርስቶስ ከሞት ከተነሳ በኋላ ስለሆነ መንፈስ ቅዱስ የወረደው ይላሉ። ያስኬዳል። የመሲህ ዘመን ነው፣ የክርስቶስ ትንሣኤ ምልክት ነው፣ የመጨረሻው ቀንም ምልክት ነው። የመሲህ ዘመን እንደገባ የሚያሳይ ነው። ስለዚህ የሐዋርያት ዘመን ቤተ ክርስቲያን እና የእኛ ዘመን ቤተ ክርስቲያን አሁን ያለችው ቤተ ክርስቲያን በሁለት ሲዝን ውስጥ አይደለም ያሉት። የቤተ ክርስቲያን ዘመን የመንፈስ ቅዱስ ዘመን ነው። ስጦታዎች የሚቋረጡበት ምንም ምክንያት የለም። ይሄ ቤዚክ የዶክትሪን መሰረታችን ነው፣ ኮንክሪት። ምክንያቱም ጴጥሮስ ያንን ክስተት ያብራራው ይህንን በመጥቀስ ነው። ያስቀመጠው ቴዎሎጂ ይሄንን ከኢዩኤል መጽሐፍ ጠቅሶ ስለ ሲዝን ነው ያወራው። በአንድ ዘመን ውስጥ ነው ያለነው፣ የቤተ ክርስቲያን ዘመን ነው። ከዚህ ጋር ተያይዞ አሁን በዚህ የጸጋ ስጦታዎች ቆመዋል፣ በአሁኑ ዘመን ላይ አይሰሩም ከሚሉ ሰዎች መካከል አንዱ ያነሳኸውን በአሜሪካን ሀገር የሚገኝ አሜሪካን ሀገር መሰለኝ አይደለ ጋሽ ዘላለም መንግስቱ እሱን አንስተዋል እና ከእሱ ጋር የሆነ በጣም ተከታትለህ ነው የምትጽፈው። እሱ የሚያነሳቸውን ሀሳቦች ተከታትለህ ነው የምትጽፈው እና በጣም ተሞግተዋለህ። ልጥፎችህ ያሳብቃሉ ይሄንን እና በልጥፎችህ ውስጥ ይሄንን ብሏል፣ ይሄንን አንስቷል። ለምሳሌ እማምላክ የሚለውን አሁን በቅርቡ ያነሳኸው ይሄንን ለመቃወም ብሎ ሌላ ስህተት ውስጥ ገብቷል ብለህ እንደውም የእምነት አቃቢ የሆነውን ሰው በዛ የሚታወቀውን ሰው የስህተት አስተማሪ እና ስህተት ውስጥ እንደገባ አድርገህ ሁሉ ጽፈሃል። የግል ጉዳይ ያላችሁ ወይንስ የእውነት እሱ ራሱ ሌሎችን ስህተት አስተማሪዎች በሚልበት ሁኔታ አንተም ስህተት አስተማሪ ነህ ለማለት ፈልገህ ነው?
ትንሽ ይታረምልኝ። የስተት አስተማሪ ነው ብዬ አላስቀመጥኩኝም። ስተት ነው ትምህርቱ አልክ ግና። ስለዚህ ስተት ፍረጃ ስለሆነ እሱ ማለት ነው። ውግዘት ስለሚፈልግ የቅድሟን ልታርም ነው እኔ ጋር እንዳይደርስ ብለህ ነው። ያ ተከታትዬ እንደው እሱን እግር በእግር ተከታትዬ አይደለም የምጽፈው። በሁሉም ላይ ሀሳብ አልሰጥም። ግን አንዳንድ እንደዚህ ወጣ ያሉና ጉዳት ሊያመጡ የሚችሉ ነገሮች ሳይ ምን ላይ እሰጣለሁ። ያው የአቋምና የአመለካከት ልዩነት ስላለን ማለት ነው። ታራሚዎችን ግን ለማረም መነሳት፣ ይሄ አራሚዎችን ለማረም ስትነሳ ግን የሚመስለው ነገር የተጣላን ነገር ወይ ጸብ የግል ያላችሁ፣ አለበለዚያ ደግሞ ሁማይነሱ የምትባባሉ አይነት ነገር ኦኬ፣ ትከሻ ለትከሻ መለካካት አይነት ነገር አድርገው ሰዎች ስለሚስቡት አክቹዋሊ ያው ልክ ነው፣ እንደዛ ሊታይ ይችላል። ግን እውነታው እሱ አይደለም። አንድ ቅድም ያነሳነው መሰረታዊ ችግር አለ። ዕቅበተ እምነት ላይ የሚሰሩ ሰዎች እንደማይሳሳቱ የማሰብ አስፈራሪ ናቸው፣ እነሱ የእውቀት ልክ ናቸው ብለን የማሰብ ያንን ደግሞ ልናስብ የቻልንበት ምክንያት ለረጅም ጊዜ በአንድ ሰው ብቻ አገልግሎቱ ይመራ ስለነበረ ነው። ስለዚህ ይለካል። እኔ የምተቻለው ማንም ሰው ይተቻል፣ መተቸት አለበት ብዬ አምናለሁ። የግል ጠብ የለንም። እንደው የግል ጠብ እንደሌለን ማሳያ ሊሆን የሚችለው የእሱ መዝገበ ቃላት ሲመረቅ ተገኝቼ ነበር እና ቴንኪዩ ስለ ጻፍክ ብዬው አስፈርሜው መጽሐፍ ከእጁ ተቀብያለሁ። መጽሐፍ ሁሉ ገዝተሃል? አዎ ገዝቻለሁ። ስለዚህ ወደ ማሳያ ኢንቨስት አድርጌያለሁ ሲድ ነው የምትለው? አዎ መልካም ሲሰራ ያው መልካም ነገሩን አበረታታለሁ። ግን አሁን ለምሳሌ በጸጋ ስጦታዎች ላይ የአመለካከት በነገራችን ላይ አሪፍ መጽሐፍ ነው እሱ መጽሐፍ አይደለ? መዝገበ ቃላቱ በጥሩ ሁኔታ ሊበዙልን ይገባል። መዝገበ ቃላቶች ብዙ ስለሌሉን ሊበዙልን ይገባል። ሁለተኛ የሚጽፉ ሰዎች እኔ በጣም አበረታታለሁኝ። እናመሰግናለን። እና በጣም እኔ አሁን ራሱ ያንተን መጽሐፎች እንደዚህ በነገራችን ላይ ወገኖች ይሄንን መጽሐፍ ልታገኙ የምትችሉበትን ሚንስ መጨረሻ ላይ ይነግረናል። አንብቧቸው። በጣም በማንበብ መኑ በጣም በማንበብ በብዙ ራሳችሁን ልታሰለጥኑ ያስፈልጋል። እና አንዱ አሁን ላይ መጽሐፍ ትንሽ እኔ ወደኋላ አፈገፈኩኝ እንጂ ትንሽ እኔም መሞነጫጨር ጀምሬ ወደ 30ዎቹ አካባቢ ላይ ለመጠጋት እንግዲህ ሞክሬ ያለሁኝ። ግን በጣም መጫር እና መጽሐፍ ወዳለሁኝ እና ለሶ ይሄንን ራሱ ጋሽ ዘላለም መንግስቱ ስላበረከተው ስለዚህ ነገር እና ሌሎችም መጽሐፎች ለየትኛውም አይነት ሀሳብ መገለጫ የሚሆኑ የተሰነዱ ነገሮች ጭብጥ መሞገቻም ጭብጥ መማሪያም ስለሚሆኑ ቴንክ ዩ ሶ ማች። ያ ወንድማችን ዘላለም መንግስቱ በመጽሐፍት ብቻ ሳይሆን በቪዲዮዎችም ካለማቋረጥ በመሞገት ይታወቃል እና ትልቅ አስተዋጽኦ አድርጓል፣ እያደረገም ነው ያለው። የተሳሳቱ ሀሳቦችን የተሳሳቱ ልምምዶችን በትጋት የሚገርም ትጋት በማያቋርጥ ትጋት ለረጅም ጊዜ እየሞገተ ያለ ወንድም ነውና በዛም ሊበረታታ ይገባል። ይሄ ግን ማለት ሰውየው ምንም ነገር የማይሳሳት ነው፣ ሊነቀፍና ሊተች አይገባም፣ ሊመከር አይገባም ማለት አይደለም። የእውቀት መለኪያ አይደለንም። መለኪያችን መጽሐፍ ቅዱስ ነው። አንዳንድ ሰው እንደው ይሄ መጽሐፍ የመለኪያ ያለህ የሚል ስም ስላለው ራሱ መለኪያ ነኝ እያለ ነው የሚል አይነት ሀሳብ ያነሳል። ነው መለኪያውን እናንሳ እንፈልግ አይነት ነገር ነው። ጩኸት ነው። የመለኪያ ያለህ አትልም። መለኪያ እጅ ላይ ሆኖ የመለኪያ ያለህ አትልም። እና መለኪያ ነኝ የሚል መጽሐፍ አይደለም። የመለኪያን አስፈላጊነት የሚያወራና ሞዴል የሆነ ስራ የተሰራበት መጽሐፍ ነው። ትልቁ መለኪያችን መጽሐፍ ቅዱስ ነው። የእውቀት መደምደሚያ የሆነው ቤዛችን፣ መሰረታችን የሆነው መጽሐፍ ቅዱስ ነው እና እንደ መጽሐፍ ቅዱስ ያልሆኑ ሀሳቦች ይሞገታሉ። አሁን ባነሳኸው የማርያም መለኮትን አልወለደችም የሚለውን ሀሳብ የሞገትንበት ምክንያት ያ ነው። ምክንያቱም ኢየሱስ በሆነ ዘመን መለኮት ሆኖ ከዛ በኋላ አቋርጦ እንደገና መለኮት የሆነ ወይም ደግሞ የሆነ ሲዝን ላይ መለኮትነቱ የመጣ አይደለም። ከዘላለም ዘመን በፊት መለኮት ነው። ቅድስት ድንግል ማርያም ሰውነቱን እንጂ መለኮትነቱን አልወለደችም የሚለው
ወንድም ዘላለም ያቀረበው ሙግት እጅግ በጣም ከባድ ስህተት ነው። አክቹአሊ በኤፌሶን ጉባኤ በኬልቄዶንም ጉባኤ መልስ የተሰጠበት ነው። ማንሳት አያስፈልግም፣ የማያዳግም መልስ የተሰጠበት ነው። ተወግዟል። በዛ ላይ አዎ የተወገዘ ትምህርት ነው ያስተማረው። የተወገዘ ትምህርት ነው። ለምን ማንሳት እንዳስፈለገ ለኔም ግልጽ አይደለም። የተወገዘ ትምህርት ስለሆነ ንትርኩ አሁን አስፈላጊ አይደለም። የቤተ ክርስቲያን አባቶች መልስ ሰጥተውበታል። ችግሩ ምንድን ነው? ችግሩ አንደኛ ኢየሱስን እንደ ሁለት አካል አድርጎ የሚያይ ይሆናል። ሰውነቱና መለኮትነቱ አንድ አካል አማኞች ነው ኢቫንጀሊካልስ። ሁለት ባህሪ አንድ አምላክ ብለን ነው የምናምነው። ስለዚህ አንድ አካል ከሆነ የተወለደው መለኮትም ነው ሰውም ነው። ቅድስት ድንግል ማርያም እማ አምላክ መባሏ ስህተት አይደለም፣ ትክክል ነው። ከዚህ ስነ መለኮት አንጻር ማለት ነው። የቤተ ክርስቲያን አባቶችም የተቀበሉት ነው። ሁለተኛው ችግር የድነትንም ፍቺ የሚያዛባ ነው የሚሆነው። መለኮት ነው የሞተው የተሰቀለው ወይስ ሰው ብቻ የሚል ጥያቄም ያስነሳል። የሆነ ነገር ላይ ሰው ብቻ የምናደርገው ከሆነ፣ የሆነ ነገር ላይ መለኮት ብቻ የምናደርገው ከሆነ ጠቅላላ የመጽሐፍ ቅዱስን ነገረ መለኮት የሚያዛባ ነው የሚሆነው። ምክንያቱም አንድ ፐርሰን ነው ክርስቶስ ኢየሱስ፣ አንድ ፐርሰን እንጂ ሁለት ፐርሰን አይደለም። እንደዚህ አፈንጋጭ የሆኑ ሀሳቦች በቤተ ክርስቲያን አባቶችም ያልተደገፉ የመጽሐፍ ቅዱስ መሰረት የሌላቸው ሀሳቦች ሲነሱ ወዳጄም ቢሆን ፓስተር ካሳሁንም ቢሆን ነገ እሞግታለሁ። ግን ጥቃቅን ነገር ብዙ ጉዳት የሌለው ነገር ላይሆን ይችላል። የምሞግተው ሀሳብ ጥቃቅን ነገር ዲል ማድረግ የምንችለው ወይም ደግሞ የአቋም ለውጥ የምታደርግበትን ነገር አልፈሃለሁ። ዘላለም መንግስቱን የሞገትኩበት ምክንያት በተደጋጋሚ ያንን ሀሳብ ስለጻፈ ነው። ቪዲዮ ሰራ፣ ልጆች ለሚሰጡትም ኮሜንት መልስ ሰጠ። ስለዚህ አቋም ይዟል። ሰው አቋም ከያዘ በአንድ ትምህርት ላይ መሞገት አለበት፣ እንደውም መወገዝም አለበት። ያው እኔ አውጋዥ ስላልሆንኩኝ አላወግዝም እንጂ እከሌ በቃ መናፍቅ ነው ብለው ማውገዝ አለባቸው የቤተ ክርስቲያን መሪዎች። አዎ አቋም ከያዘ ከስተቱ የማይመለስ ከሆነ መወገዝ አለበት። ዘላለም መንግስቱ ማንኛውም ሰው አሁን በስነ ስርዓት አፕሪሼት ስታደርግ የነበረውን ሰው መወገዝ አለበት ብለህ አነሳ። ያ ምን መሰለህ፣ እውነትን እውነት ስተትን ስተት እያልን ነው መሄድ ያለብን። አንድ ሰው ስለተሳሳተ እውነቱን ደግሞ አትቃወመው። አየህ፣ አቋም የተያዘበት ስተት መወገዝ አለበት። ይህ ምንም ጥያቄ የለው። ማንም ቢሆን እኔም ብሆን ማለት ነው። ነግረኸኝ ተመለስ፣ ትክክል አይደለም ብለኸኝ መክረኸኝ ማልመለስ ከሆነ በሊደርሺፕ ደረጃ መወገዝ አለብኝ። በአብያተ ክርስቲያናት ደረጃ መወገዝ አለብኝ። የጆንሰን እጅጉን ገጽ እንዳትከታተሉ መጽሐፉንም እንዳታነቡ ተብሎ መወገዝ አለብኝ። ምክንያቱም ከእኔ ክርስትና ይበልጣል። አየህ፣ ክርስትናን ነው የምንጠብቀው፣ የኔን ስም አይደለም። የኔን ስምና እንድትጠብቅልኝ አልፈልግም። ከኔ የሚበልጥ የምኖርለት እውነት አለ። ያንን እውነት ከሳትኩት እኔ ልጥፋ፣ እውነቱ ይሂድ፣ እውነቱ ይቀጥል። እኔ ልወገዝ፣ እውነቱ ግን ይቀጥል። ስለዚህ አንድ ነገር እናደርጋለን ማለት ነው። እኔ ዛሬ አንድ ቃል ልግባና የዛሬውን ፕሮግራማችንን በዚህ እንቋጭ። ኦኬ። ሌላ እንደገና ደግሞ የምታወቅ ሰው እንዳይኖር ሌላ ቀስ እያልክ አላወገዝኩኝ ውጉስ ከማሪዎስ ምናምን ነገር ይወገዝ የሚል ነገር ሳታመጣ በፊት የዛሬውን ውግዘት በዚህ እናቁምና ያው ከበተነት ያው ለውግዘት ማጨት ነው ብለን እያጨን ነው አበስ ገበርኩ እና ለማንኛውም የተወደዳችሁ ቅዱሳን ይህንን ፕሮግራማችን እየተከታተላችሁ ያላችሁ ወገኖች እንዲሁም ጋሽ ዘላለም መንግስቱንም ጨምሮ ሌሎችም በዚህ ሀሳብ የተለየ ግንዛቤ አለኝ፣ የተለየ ሞጋች የሆነ እይታ አለኝ። ስለዚህ አብሬ አገልጋይ ጆንሰን እጅጉን ማግኘትም መሞገትም ሀሳቡንም መቃረንም እንዲሁም ደግሞ ሀሳቡን ለማስተካከልም ፍላጎቱ አለኝ የምትሉ በዚህ ፕሮግራም ውስጥ መካተት እንደምትችሉ ከወዲሁ ላሳስባችሁ እወዳለሁ። ምናልባት ከዚህ በፊትም አንድ ጊዜ አንስተህልኝ ነበር ጋሽ ዘላለም መንግስቱን እንደዚህ በኦንላይንም አስገብተ ነው ሀሳቦችን በአንድ ላይ እንድናወራ ብትችል ብለኸኝ ያን አሳይመንት አልተገበርኩትም ነበር። አሁን ግን ይህንን ጥሪ ኦፊሻሊ ማቅረብ እፈልጋለሁኝ። ጋሽ ዘላለም መንግስቱ በዚህ ፕሮግራማችን ውስጥ በግሎሪዞን ሚዲያ አሁን በተነሱት ሀሳቦችና በቀረቡት ምክረ እይታዎች ውስጥ
ሐሳብህን ይዘህ ይሄ ከዚህ አንጻር ነው ያልኩት፣ ይሄ ከዚህ አንጻር ሊታረም ይገባል የምትላቸውንና አቋሚም የምትላቸውን ጉዳዮች አንስተህ በሁለቱ ጉዳዮች ላይ የውይይት ጊዜ ቢኖር የተሻለ ጉዳይና አንድ ወገንተኝነት ብቻ ያለበት ሌላውን ወገን ያላካተተ የፍረጃ ስብስብ እንዳይሆን ለማድረግ ለኛም ለሚዲያውም በጣም የተሻለ ነገር ስለሚሆን ይሄንን ሐሳብ እንግዲህ ያቀርባለሁኝ። ስልክ ቁጥርህን እፈልጋለሁኝ እና የኔ ስልክ ቁጥር እንኳን እዚሁ ላይ ስላለ በዛ ጉዳይ ኮሙኒኬት እናደርጋለን። እግዚአብሔር አምላክ የተባረከ ይሁን። በዚሁ አጋጣሚ ብዙ ምስክርነቶች ያላችሁ ሐሳቦች ያላችሁ ወገኖችና በዚህ ሚዲያ እና ቲቪ ለመቅረብ እፈልጋለሁ ምስክርነቶች አሉኝ የምትሉ ወገኖች በአዲስ መንገድ ምስክርነቶቻችሁን የህይወት ለውጣችሁን እግዚአብሔር በህይወታችሁ ውስጥ ያደረጋቸውን የተለያዩ አይነት የህይወት መንገዳችሁን ተአምራታዊ እገዛ ይዛችሁ መቅረብ ትችላላችሁ። ስለዚህ ደውሉልን። እስክሪኑ ላይ በምታገኙ ስልክ ቁጥር ከኛ ጋራ በመገናኘት እግዚአብሔርን የሚያከብር ቅዱሳንን የሚያንጽ የሰይጣንን መንግስት የሚያዋርድ የብርሃንን መንግስት የሚያጎላ ምስክርነቶቻችሁን እንድታቀርቡ ይሄንን በር ከፍተንላችኋል። ጸጋ ይብዛላችሁ። የዛሬውን ፕሮግራማችንን በዚሁ ስናጠናቀቅ ከመላው የስቱዲዮ ባለሙያዎችና እንዲሁም ከታዳሚዎች ጋር አብረን በመሆን ነው ወንድማችንን አገልጋይ ጆንሰን እጅጉን ዛሬ ፈርጠም ባለ ሁኔታ ብዙ ሀሳቦችን ያካፈለንን በሚቀጥለው ፕሮግራም ደግመን እናገኘዋለን። ብዙ ሀሳቦችን እናነሳለን በተከታታይና ለዛሬው እግዚአብሔር አምላክ ይባርካችሁ ያክብራችሁ እያለን በዚሁ እንሰናበታለን። ሻሎም